ሰላም ሰላም ውድ የግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። ቪዲዮን በምታዩበት ጊዜ ደግሞ እኛን ይጠቅመን ዘንድ ቪፒኤን እንድታበሩልን ስንል በአክብሮት እንጠይቃለን ማለት ነው። በዛሬ ቆይታችን ደግሞ ከፊት ለፊታችሁ ላለ ኤግዛም ይረዳችሁ ዘንድ ፒውር ሲኦሲ ጥያቄ የሆኑትን ከነ ማብራሪያ ለማየት እንሞክራለን። ስፔሻሊ በዛሬ ቆይታችን ሬጉላቶሪ ፓርት ጋር ታይዞ የሚመጣና ልትጠየቁ የምትችሉትን ቤዚክ ኮንሰፕት በጥያቄ መልክ ሳመራይዝ ለማድረግ እንሞክራለን። ፋርማሲውቲካል ካምፓኒ ሃይርስ ፕሮሞት ዳት execute pharmaceutical promotion service from them are regulated by the authority. So the question is, what is the most likely responsibility of the companies considered to apply? እንግዲህ እነዚህ ከፕሮሞሽን ጋር በተያያዘ ቤዚክ ነገር ከፋርማሲውቲካል እነዚህ ከማርኬቲንግ እንደ ፕሮሞሽን በሚል ኮርስ ላይ እንዳያችሁ ተስፋ እናደርጋለን። ከነዚህ ጋር ተያይዞ ደግሞ የሚመጡ ጥያቄዎች ይኖራሉ አይደለም። ይህን በምናይበት ጊዜ ሪስፖንሲብል ፎር ኤኒ አድቨርታይዝመንት ደን ባይ ኤምፕሎይ ኦር ፕሮሞተር ሃንድ ኦቨር the employee as soon as they give the organization to the authority. C, do criminal investigation against the promoter in the event of illegal behavior. D, በምናይበት ጊዜ ደግሞ should not present any argument in defense of allegation against the promoter. So the correct answer is A ነው። ቀለል ያለ ጥያቄ ነው። እንግዲህ pharmaceutical company hires promote that execute pharmaceutical promotion service from them are regulated by the authority. ስለዚህ what is the most likely responsibility of companies considered to apply ነው አይደል ጥያቄያችን እያለን ያለው። ስለዚህ ካምፓኒው any advertisement that done by the employer or the promoter ስለተሰራው ማስታወቂያው ምንድነው ሪስፖንሲብል ነው ማለት ነው። ለየትኛውም ማስታወቂያ ካምፓኒ አር ሪስፖንሲብል የሚለው ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ቀለል ያለ ጥያቄ ስለሆነ ነው መልሱን ጀስት ቦርደር አድርገን ለማለፍ ያለፍነው። ኔክስት ኩዌስችን ሜዲካል ሪፕሬዘንታቲቭ ኦፍ ኤ ካምፓኒ ኢዝ ፋውንድ ፕሮሞቲንግ አንሬጅስተርድ ድራግ ዊዝ ሚስሊዲንግ ሌበል። ጥያቄውን አንደርስታንድ ማድረግ አለብን። ምንድነው ፕሮሞት እያደረገ ያለው አንሬጅስተርድ ድራግ ነው። ፕላስ ደግሞ አንሬጅስተርድ ብቻ መሆኑ ሳይሆን ዊዝ ዋት ሚስሊዲንግ ሌበል ነው። ኤፍዲኤ ወይም ደግሞ ኢትዮጵያን ፉድ ኤንድ ድራግ ኦቶሪቲ authorized the pharmacist to take appropriate action following the availability rules and the regulations. So what is the most appropriate action to be taken on the medical representative? እንግዲህ ጥያቄውን አንደርስታንድ ለማድረግ ስንሞክር ፕሮሞት እየተደረገ ያለው ድራግ አንደኛው አንሬጅስተርድ ነው። እሱ ብቻ አይደለም ዊዝ ሚስሊዲንግ ሌበል ነው አይደለ? ስለዚህ ዋት ኢዝ ዘ ሞስት አፕሮፕሪየት አክሽን ቱ ቢ ቴከን ኦን ደ ሜዲካል ሪፕሬዘንታቲቭ ነው። ኤ ጊቭ ኦራል ዋርኒንግ፣ ቢ ራይት ዋርኒንግ ሬተር፣ ሲ በምናይበት ጊዜ ደግሞ ካንስል ኤዱኬሽን ሰርቲፊኬት። እንግዲህ በእናንተ እይታ የቱ ይመስላችኋል? ሁሉ ጊዜ እንደምንለው ያው የትኛውም ስፔሻሊ ሲኦሲ ላይ ኬዝ ቤዝድ የሆኑ ጥያቄዎች ያው ኤክስፔክት ይደረጋል አይደለ? ጀስት ምንድነው ኢሉሚኔሽን ሩል የሚለውን ህግ መጠቀም ነው። ያ ምንድነው ከአራቱ ምርጫዎች ውስጥ በፍጹም አንሪሌትድ የሆኑ ሁለት ይኖራሉ። እነዛን ሪሙቭ አድርጋችሁ ለቀረው ፕራዮሪቲ መስጠት እጅግ አስፈላጊ ነው ማለት ነው። ስለዚህ በጥያቄያችን መሰረት ለምሳሌ አሁን ጊቭ ኦራል ዋርኒንግ ማለት ኦልሞስት እየሰራው ያለው ጥፋት ከዛ በላይ ነው አይደለም። ስለዚህ ቫውሌት ያደረገው እና ማስጠንቀቂያ ኦራል ብቻ መስጠት አስፈላጊ አይደለም። ሌላው ካንስል ኤዱኬሽን ሰርቲፊኬት ኤፍዲኤ ይሄን አያደርግም አይደለ? ኤዱኬሽን ሰርቲፊኬቱን ሳይሆን ሪቮክ የሚያደርገው ምንድን ነው? ኮምፒተንሲውን ነው። ሰርቲፊኬት ኦፍ ኮምፒተንሲውን ሊሆን የሚችለው ማለት ነው። ስለዚህ ኮሬክት አንሰር ኢዝ ዲ፣ ምንም ጥያቄ የለውም። ካንስል ኮምፒተንሲ ሰርቲፊኬት ኢዝ ኮሬክት አንሰር። ዋይ ለምለው ምንድን ነው ፕሮሞት እያደረገ ያለው አንደኛ አንሬጅስተርድ የሆነ ድራግ ነው። እሱ ብቻ አይደለም አለመመዝገቡን ብቻ ሳይሆን ዊዝ ሚስሊዲንግ ሌበሊንግ ነው አይደለ? ስለዚህ አኮርዲንግ ቱ ደ ኬዝ ኮሬክት አንሰር ኢዝ ካንስሊንግ ኮምፒተንሲ ኦፍ ሰርቲፊኬት የምለው ትክክለኛ መልሳችን ይሆናል ማለት ነው። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። እስከ ቪዲዮ መጨረሻ ደግሞ አብረናችሁ ከኛ ጋር በመቆየት ደግሞ ሰው በብዙ እንድትጠቀሙ ሪከመንድድ እናደርጋለን። ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ብኖራችሁ በኮመንት ሴክሽን ብታስቀምጡልን እኛም እናንተን ሰፖርት ለማድረግ በዛ ወይ ደግሞ እንዘጋጃለን።
ፕላስ ከፊት ለፊታችሁ ላለ ኤግዛም ስፔሻል ቲቶሪያል እየሰጠናለን። ሰው ቲቶሪያሉን ደግሞ በብዙ ስለሚጠቅማችሁ ሰው መሳተፍ ኦር ቲቶሪያሉን አቴንድ ማድረግ የምትፈልጉ ተማሪዎች የቴሌግራም ዩዘር ኔማችንን አተሙ 24 ቲኤስኤን በመጠቀም ኮንታክት ማድረግ ትችላላችሁ። ሰው ሞር ኢንፎርሜሽን እዛው ማግኘት ትችላላችሁ። እንቀጥላለን። በዛሬ ቆይታችን ደግሞ እያየን ያለነው ምንድነው እነዚህ ኮመን ሬጉላቶሪ ፓርት ያው አይቀሩም ሲኦሲ ላይ። ስለዚህ ኬዝ ቤዝድ የሆኑ ሬጉላቶሪ ጥያቄዎችን እያየን ያለን ማለት ነው። ኢን ሪሶርስ ሊሚትድ ካንትሪ ሬጉላቶሪ ኦቶሪቲስ ኤንድ ፋርማሲውቲካል ካምፓኒ ዌይት ፎር ሄልዝ ኬር ፕሮፌሽናልስ patients or consumer to make an effort to contact the authority or company and immediately report encountered ADR ወይም ደግሞ adverse drug event. This is because it is the cheapest way to get ADR report. So what is the most likely pharmacovigilance method explained in this scenario? ስለዚህ ኬዙን አንደርስታንድ ለማድረግ ምንድን ነው ሪሶርስ ሊሚትድ የሆነ ካንትሪ ነው አይደል? ስለዚህ ሬጉላቶሪ authorities and the pharmaceutical company wait for the healthcare professional, patient or consumer to make an effort to contact the authority or the company immediately report. እንግዲህ እነዚህ ሊሚትድ የሆነ ሪሶርስ ያላቸው ሀገሮች ላይ እነዚህ ሄልዝ ፕሮፌሽናሎች ሊሆኑ ይችላሉ፣ ፔሸንቶች ሊሆኑ ይችላሉ፣ ኮንሱመሮች ሊሆኑ ይችላሉ። እነዚህ ከኤዲአር ጋር የተያያዙ ሪፖርቶችን ከተመለከቱ ኢሚዲየትሊ ሪፖርት እንዲያደርጉ ሪከመንድ ያደርጋል ነው። ዲስ ኢዝ ቢኮዝ ኦፍ ዘ ቺፐስት ዌይ ቱ ጌት ኤዲአር ሪፖርት። ለምንድን ነው ሲባል ያው ሀገሪቷ ሊሚትድ የሆነ ሪሶርስ ስላላት ይሄን መጠቀሟ ደግሞ ምንድን ነው ቺፐስት ነው አይደል? በጣም እርካሽ ወይም ቀለል ባለ ወይ ነው ኤዲአሩን ሪፖርት ሊደረግ የሚችለው። መንግስት የሚያደርገው ምንም አይነት የሆነ ፈንድ ምናምን ነገር አይኖርም። ስለዚህ ዋት ኢዝ ዘ ሞስት ላይክሊ ፋርማኮቪጂላንስ ሜትድ in this scenario? A, active surveillance. B, passive surveillance. C, individuals case safety report. D በምናይበት ጊዜ ደግሞ predict safety up to date report። ስለዚህ ትክክለኛ መልሳችን ፓሲቭ ሰርቬይላንስ የሚለው ምንም አይነት የሆነ እነዚህ ከውጭ ጋር በተያያዘ ኢንቨስት የሚደረገው ነገር ስለሌለበት ትክክለኛ መልሳችን በኬዛችን መሰረት ቢ ይሆናል ማለት ነው። ይሄ አክቲቭ ሰርቬይላንስ በምንልበት ጊዜ እንግዲህ የተለያዩ በጀቶች እንደገና ደግሞ ሪሰርች ተደርጎ ነው ሰው ኤዲአሩን። ስለዚህ ያ ደግሞ ራሱን የቻለ ብዙ ፋይናንሻል ሪኳይርመንት ይኖረዋል ማለት ነው። ስለዚህ ትክክለኛ መልሳችን በኬዛችን መሰረት ፓሲቭ ሰርቬይላንስ የሚሆነው ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። እንቀጥላለን። the FDA receive investigates and analyze ADR from all over the counter as part of pharmacovigilance function። እንግዲህ ፋርማኮ ቪጂላንስ በምንልበት ጊዜ ኤርሊ አይደለ ዲቴክሽን አሰስ ያደርጋል፣ ዲቴክት ያደርጋል። እንደገና ዲቴክት ማድረግ ብቻ ደግሞ ኢትስ ፕሪቨንት አይደለ ኤዲአር ከሱ ጋር በተያያዘ የሚነሳ ዲስፕሊን ነው ማለት ነው። ኢትስ ኦልሶ ኢን ቻርጅ ኦፍ ቴኪንግ ሬጉላቶሪ አክሽን ቱ ኢንሹር ፐብሊክ ሴፍቲ ዛት ኢዝ ኮሬክት አይደለ which regulatory action listed below become a proportion እዚህ ጋር ነው a proportion measure when the risk of ADR clearly outweigh the product benefit። ስለዚህ there is some product ብላችሁ ፋርማሲውቲካል ፕሮዳክት ብላችሁ አስቡ። ስለዚህ ኤዲአሩ ከፕሮዳክት ቤኔፊት ይልቅ ምንድን ነው ክሊር በሆነ ወይ በልጦ ተገኘ ወይም ደግሞ በጣም ኤዲአሩ ፋርማሲውቲካል ፕሮዳክት ኤክስ የተባለ ከሚሰጠው ጥቅም ይልቅ ኤዲአሩ በጣም ከፍተኛ ሆኖ ተገኘ ነው። ስለዚህ ምን አይነት አክሽን መወሰድ አለበት ነው? ይሄ ፕሮዳክት ሪኮል፣ ቢ ፓኪንግ ኢንሰርት ሪቪዥን፣ ሲ ሌተርስ ቱ ሄልዝ ኬር ፕሮቫይደርስ አባውት ሴፍቲ ኮንሰርን፣ ዲ በምናይበት ጊዜ ደግሞ ሞዲፋይንግ ኢንአዱኬት ዲዛይን ኦፍ ፕሮዳክት ሌበሊንግ ኤንድ ፓኪንግ። ስለዚህ ትክክለኛ መልሳችን ፕሮዳክት ሪኮል ነው አይደለ? ይሄ እንደዛ አይነት ምንም የማያሻማ መልስ ነው። ምክንያቱም ኤዲአር ሪስኩ ምንድን ነው? አውትዌይት ኦፍ ፕሮዳክት ቤኔፊት። ስለዚህ ቀጥታ ያ ፕሮዳክት ሪኮል ወይም ደግሞ ከገበያው እንዲሰበሰብ ሪከመንድድ ይደረጋል ወይም ደግሞ ይደረጋል ነው። ስለዚህ በኬዛችን መሰረት ይህም በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ምንድነው እንደ ግሬስ ፋርማ እናንተ ሪከመንድድ የምናደርገው ሰው ኬዙን አንደርስታንድ ለማድረግ ሞክሩ። የትኛውንም ክሊኒካል ፓርት ይሁን ከዛም ውጭ ያው ኬዝ ቤዝድ የሆኑ ጥያቄዎች ስለሚሆኑ ጀስት የጥያቄውን ሜዘር ኮንሰፕቱን አንደርስታንድ አድርጉ። ከዛ በኋላ ኢሉሚኔሽን ሩል መጠቀም ነው። ቅድም እንዳልናችሁ
ምንም ከጥያቄ ጋር የማይገናኝ ከአራቱ ሁለቱ ምርጫዎች ሉሚኔት ካረጋችሁ በኋላ ሰው የመመለስ ፕሮባቢሊታችሁን ከፍ አረጋችሁ። ስለዚህ ጥያቄውን ሳመራይዝ አድርጋችሁ ከሁለቱ ቅድሚያ መስጠት አለባችሁ። መልስ ሰጥታችሁ ደግሞ እንድትመርጡ ሪከመንድድ እናደርጋለን። ከዛ በተጨማሪ ታይማችሁ ላይ በደንብ ዋይዝ ለመሆን ሞክሩ። ስማርት በሆነ ወይ ለመጠቀም ሞክሩ። ምክንያቱም በጣም ረዘም ስለምል 2:30 ነው ለጠዋቱ የሚሰጣችሁ፣ ለከሰዓቱም እንደዛ 2:30። ስለዚህ አንዳንድ ጊዜ ምን አይነት ነገር ይፈጠራል? ተማሪዎች ገና ጥያቄዎቻቸውን ሳያጋምሱ አንዳንዶቹ ገና ሀፍ ላይ ያለ ሰው ወደ ማደቁ ይጠጋል። በዛን ጊዜ ሲስተሙ ደግሞ ሙሉ ሳትጨርሱ ሳሚት ያደርጋል። በዛ ጊዜ ደግሞ ያው ያ የሰራችሁ ብቻ ስለሚያዝ ደግሞ ውጤታችሁ ላይ ኢፌክት ይኖረዋል ማለት ነው። ስለዚህ ዋይዝ በሆነ ወይ ታይማችሁን ማኔጅ ማድረግ እጅግ አስፈላጊ ነው ማለት ነው። እንቀጥላለን። ፋርማሲስት who is working at a community pharmacy in Ethiopia submit a re-registration application for professional license certificate. ምንድነው ሳሚት ያደረገው? ዶክመንት ነው አይደለ? ዶክመንቱ ደግሞ ለምንድነው? re-registration application of professional license certificate. The certificate issuing body analyze the document submitted for re-registration and confirmed that the degree of the applicant is forged. ስለዚህ ቼክ ሲያደርጉ ደግሞ የአፕሊካንቱ ዲግሪ ምንድነው? ፎርጅድ ሆኖ ተገኘ ነው። So the question is what will be the most appropriate measure that should be taken by certificate issuing body? ስለዚህ የሰርቲፊኬት ኢሹንግ ቦዲ ምን አይነት አክሽን መውሰድ አለበት ነው አይደለ? የካንስሊንግ ዲግሪ ቢ በምናይበት ጊዜ ሳስፔንዲንግ ዘ ዲግሪ። እዚህም አንድ ቲፕ ለመስጠት አይደል እንግዲህ ካንስሊንግ ዲግሪ እና ሳስፔንዲንግ ዘ ዲግሪ የምለው በፍጹም አይሆንም አይደለም። ምክንያቱም ይሄ ራሱን የቻለ ሌላ ተቋም ነው ይሄን ሊያደርግ የሚችለው ላይክ ሚኒስተር ኦፍ ኤዱኬሽን ሊሆን ይችላል ማለት ነው። ነገር ግን እነዚህ ሰርቲፊኬት ኢሹንግ ቦዲ ምንድነው? አይዘር ሪቮኪንግ ዘ ሰርቲፊኬት ወይም ደግሞ ዘ ኮምፒተንሲ ሰርቲፊኬቱ ምንድነው? ሪቮክ ነው ማድረግ የሚችሉት ወይም ደግሞ ሳስፔንድ ነው ማድረግ የሚችሉት። እንግዲህ ሜን ዲፍረንስ ቢትዊን ሪቮኪንግ እንደ ሳስፔንዲንግ ከዚህ በፊትም ለማንሳት ሞክረናል አይደለ? ሶ ሪቮኪንግ በምንልበት ጊዜ ዘ ፐርማነንት ሲዜሽን ኦፍ ሳምቲንግ አይደለ? ለምሳሌ ሙሉ በሙሉ የሆነ ሲሪየስ የሆነ ወይም ቶለሬት የማይደረግ ጥፋት ቅድም በኬዝ እንዳየ ነው ማለት ነው። በሚሰራበት ጊዜ ቶታሊ ወይም ፐርማነንትሊ ምን ይደረጋል? ላይሰንሱ ሪቮክ ይደረጋል ወይም ካንስል ይደረጋል ማለት ነው። ሳስፔንሽን ስንል ደግሞ ዘ ቴምፖራሪ ሲዜሽን ኦፍ ሳምቲንግ ለ3 ወር ሊሆን ይችላል፣ ለ2 ወር፣ ለ1 ዓመት ሊሆን ይችላል፣ ወይም ከዛ በላይ ሊሆን ይችላል። ሰርቲፊኬቱ ሪቮክ ሳስፔንድ ይደረግና ከተወሰነ ጊዜ በኋላ ደግሞ ተመልሶ ይሰጣል ነው። ስለዚህ ምን መደረግ አለበት ስንል እንግዲህ ካንስሊንግ ዘ ዲግሪ እንደ ሳስፔንዲንግ ዘ ዲግሪ ስንል ካንስሊንግ ዘ ዲግሪ ሙሉ በሙሉ ካንስል ማድረግ ነው። ሳስፔንዲንግ ዘ ዲግሪ ማለት ደግሞ ሆልድ አድርጎ የሆነ ጊዜ መስጠት ነው አይደለ? ስለዚህ ትክክለኛ መልሳችን ምንድነው? ሪቮክ ዘ ሰርቲፊኬት ማድረግ ነው። ምክንያቱም ፎርጅድ ሆኖ ከተገኘ እንግዲህ ይሄ ሰው በትክክል አልተማረም ተብሎ ነው አይደለ የምታሰበው። ስለዚህ ቀጥታ የተሰጠውን ሰርቲፊኬት ኢሹንግ ቦዲ ምን ያደርጋል ማለት ነው? ፐርማነንትሊ ካንስል ያደርገዋል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል። ይህን ጥያቄ በዚህ ወይ አንደርስታንድ ማድረግ ደግሞ አስፈላጊ ነው። ስለዚህ እንደዚህ አይነት ጥያቄዎችን በእንደዚህ አይነት ወይ ደግሞ መመለስ እጅግ አስፈላጊ ነው ማለት ነው። እንቀጥላለን። ላይሰንስድ ፋርማሲስት ወርኪንግ ኢን ዘ ኮሚኒቲ ፋርማሲ ፍሮም ዘ ይር 2008 to 2009 Ethiopian calendar. The pharmacist left his job since the end of 2019 due to family related problem. እንግዲህ ላይሰንስድ ፋርማሲስት ነው አይደለ? ኮሚኒቲ ፋርማሲ ላይ ከ2008 እስከ 2009 ሰርተዋል። ስለዚህ ፋርማሲስቱ ደግሞ ስራውን በ2009 ላይ ለቀቀ። የለቀቀበትን ምክንያት ደግሞ ዱ ቱ ደ ፋሚሊ ኢሹ ነው አይደለ? ኢን 2014 the pharmacist went to return to his previous work because the pharmacist family matter get a solution. ስለዚህ 2014 ደግሞ ወደ ቀድሞ ስራ መመለስ ፈለገ ይሄ ፋርማሲስቱ። ለምን ሲባል መጀመሪያ ከፋሚሊ ጋር ተያይዞ የነበረው ችግር መፍትሄ አገኘ ነው። what is the most likely claim by the authority? ስለዚህ ይሄ መልስ ለመመለስ ምን ማሰብ አለባችሁ? ይሄ ሰው ለ4 ለ5 ዓመት ከስራ ቆይቷል አይደለ? ከስራ ወጥቶ ቆይቷል። ስለዚህ የትኛውም ባለሙያ በህጉ መሰረት አይደለም 4-5 ዓመት ይቅርና የተወሰነ ዓመት ምንም ሰርቪስ ሳይሰጥ ከቆየ ምን ማድረግ አለበት ማለት ነው? ላይሰንሱ ሪኒውድ ማድረግ አለበት የሚለውን ሀሳብ መቼም መርሳት የለባችሁም። ይሄ በምናይበት ጊዜ ኮንሲደርድ አስ
the pharmacist was practicing without a professional license be required to bring a medical certificate providing the pharmacist fitness? ሲ በምናይበት ጊዜ አለው to get back to work after renewing the license። ዲ ደግሞ አለው to work with competency professional supervision። ስለዚህ ትክክለኛ መልሳችን ወደ ስራው ከመመለሱ በፊት ምን ማድረግ አለበት? ላይሰንሱን ሪኒዊንግ ኦር ማደስ አለበት የሚለው ትክክለኛ መልሳችን ይሆናል። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። በዛሬ ቆይታችን ደግሞ ከፊት ለፊት ላላችሁ ኤግዛም ይረዳችሁ ዘንድ ሰው ሬጉላቶሪ ከዚህ በፊት ፕሪቪየስ የተሰጡ ሲኦሲ ጥያቄዎችን ከነማብራሪያ እያየናለን። ዞሮ ዞሮ በዚህ ወይ ስለሆነ የምትጠየቁት ጀስት ጥያቄዎችን አንደርስታንድ ለማድረግ ሞክሩ። እንቀጥላለን። A pharmacist who has been working in the dispensary unit of hospital gets a chance for MSc program in a social pharmacy and left his job to join the program። እንግዲህ ዲስፔንሰሪ ላይ እየሰራ ነው አይደለ? ሆስፒታል ፋርማሲስት ነው። ስለዚህ የኤምኤስ ፕሮግራም እድል ተሰጠው። ስለዚህ ስራውን ስራውን ለቀቀና ሰው ፕሮግራሙን ጆይን አረገ አይደለ? ወይም ትምህርቱን ኤምኤስ መከታተል ጀመረ። 2 years later ከሁለት ዓመት በኋላ he successfully completed his class and come to the regulatory body to have a license and continue his professional practice። ስለዚህ ከሁለት ዓመት በሰክሰስፉሊ ኮምፕሊትድ ካደረገ በኋላ ክላሱን ወደ ሬጉላቶሪ ቦርዱ መጥተው ላይሰንሱን እና እንደገና ደግሞ ፕሮፌሽናል ፕራክቲስ ማድረግ እንደፈለገ ነው አይደለ? ስለዚህ what is the most appropriate next step to be taken? እንግዲህ ለሁለት ዓመት ሪቋል ምን ማድረግ አለበት? ሪኒውድ ማድረግ አለበት ማለት ነው። ስለዚህ ጌት ሪኒውድ ፕሮፌሽናል ላይሰንስ የምለው በጥያቄው መሰረት ትክክለኛ መልሳችን ይሆናል። ይሄን ጥያቄ በዚህ ወይ ደግሞ አንደርስታንድ እንድታደርጉ ይሁን። ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ደግሞ እናንተን ሰፖርት ለማድረግ እንሞክራለን። እየሰጠን ያለነውን ደግሞ ስፔሻል ቲቶሪያል መከታተል የምትፈልጉ እዛም ባስቀመጥ ነው በቴሌግራም ዩዘር ኔም አተሙ 24 ቲኤስኤን በመጠቀም ኮንታክት ማድረግ ትችላላችሁ። እዛም ኢንፎርሜሽን ኢን ዲቴይል ለመስጠት እንሞክራለን። እንቀጥላለን። ሚስስ ዋይ ስቴዲስ ባችለር ኦፍ ዲግሪ ኢን ፋርማሲ ኢን ፎሬን ካንትሪ። ስለዚህ የት ነው? ውጭ ሀገር ነው የተማረችው። አፍተር ጌቲንግ ፕሮፌሽናል ላይሰንስ ፍሮም ካንትሪ ኦቶሪቲ ሺ ኩድ ናት ጌት ጆብ ፎር ሞር ዛን 2 years። ስለዚህ ሙሉ ላይሰንስድ ብትሆንም ነገር ግን ከሁለት ዓመት በላይ ያለ ስራ ቆየች ነው። then she decided to come to ኢትዮጵያ። ስለዚህ ወደ ኢትዮጵያ ለመምጣት ወሰነች ነው። what is the most appropriate initial step she should take before starting a job in ኢትዮጵያ? ስለዚህ ኢትዮጵያ ውስጥ ስራ ከመጀመሪያው በፊት ኢኒሻል ስቴፕ አፕሮፕሪየት ኢኒሻል ስቴፕ መውሰድ ያለባት የቱ ነው አይደል ጥያቄው። ይሄ ኮምፕሊት 6 months to 1 year's internship program at assigned institution. B, get a temporary professional license from the concerned authority in Ethiopia. DC በምናይበት ጊዜ ደግሞ produce evidence of equivalence of qualification issued by the competent body. D በምናይበት ጊዜ get a new professional license from the concerned authority in Ethiopia። ስለዚህ ምንድነው ስራውን ከመጀመሪያው በፊት ማድረግ ያለበት አፕሮፕሪየት ኢኒሻል ስቴፕ ምንድነው? ፕሮዲውስ ኤቪደንስ ኦፍ ኳሊፊኬሽን ኢሹ ባይ ዘ ኮምፒተንት ቦዲ ማቅረብ አለባት ማለት ነው። ስለዚህ ይሄን ጥያቄ በዚህ መልክ እንመልሳለን ማለት ነው። እንቀጥላለን። ፋርማሲቲካል ኢምፖርተር which is actively working in the pharmaceutical setting assess the need of the mother with breastfeeding problem and went to import and distribute infant formula. So infant formula ነው in addition to the current pharmaceutical the imported እንግዲህ የተለያዩ ፋርማሲውቲካል ፕሮዳክቶችን ሰው ኢምፖርት ያደርግ ነበር አይደል ካምፓኒው። ሰው የሆነ ነገር ደግሞ ሰው ኢንቫይሮንመንቱን ስካን በሚያደርጉበት ጊዜ the need of mother with breastfeeding problem and went to import። ስለዚህ there is problem የነበረው ምንድነው? እነዚህ breastfeeding ፕሮብለም እንደነበረ እና እነዚህ ፎርሙላ ሚልክ ኢምፖርት ማድረግ ፈለገ ማለት ነው ይሄ ካምፓኒ። so what is the most likely legal requirement to be taken? renew a professional license if it is outdated. so B በምናይበት ጊዜ get special permit from the authority. so C በምናይበት ጊዜ import quality
ኤንድ ስታንዳርድ ፕሮዳክት። ስለዚህ ምንድነው ጌት ኤ ኒው ሬጅስትሬሽን ኤንድ ላይሰንስ። ምክንያቱም ፉድ ነው አይደለ? መጀመሪያ እነዚህ ፋርማሲውቲካል ፕሮዳክቶችን ነበረ ኢምፖርት እያደረገ የነበረው። ነገር ግን አሁን ከፉድ ጋር የተያዘ ነው አይደል ፎርሙላ ሚል። ስለዚህ ያን ለማድረግ ደግሞ ያን ኢምፖርት እንዲያደርግ የሚያስችለው ሬጅስትሬሽን ፕላስ ደግሞ ላይሰንስ ፍሮም ኤፍዲኤ ማግኘት አለበት ማለት ነው። ስለዚህ ትክክለኛ መልሳችን ይሆናል። አንድ ደግሞ እንደ ግሬስ ፋርማ ሪከመንድድ የምናደርጋችሁ ነገር ምንድን ነው እንግዲህ እነዚህ ትንሽ ትሪኪ ናቸው አደለ? የተለያዩ መልሶችን ልታዩ ትችላላችሁ። እነዚህ በተለያዩ ግሩፖች ላይ ሊሆን ይችላል፣ መጽሔቶች ላይ በተዘጋጁ እነዚህ ዊዝ ኤክስፕላኔሽን ማለት ነው። ስለዚህ እኛም በተቻለ መጠን እነዛን ነገሮችን አይተን ሪፈረንሶችንም አይተን ነው እንደዚህ አይነት መልስ በምንመልስበት ጊዜ እናንተም ደግሞ በተጨማሪም ሰው አፕዴት የሆኑ ሪፈረንሶችን በመጠቀም ክሮስ ቼክ እንድታደርጉ ሪከመንድድ እናደርጋለን ማለት ነው። ሶ ፋርማሲስት ኢዝ ወርኪንግ ኢን ሆስፒታል ፋርማሲ ኦፍ ስፔሻላይዝድ ሆስፒታል the pharmacist is classifying a controlled substance based on their schedule on the Controlled Substance Act. The pharmacist stored a product with a level of can be used medically under close supervision. ስለዚህ ዋስ ደ ሞስት ላይክሊ ሳብስታንስ ስኬጁል ቱ መሆኑን ይታወቃል። ስለዚህ እዚህ ውስጥ ከተዘረዘሩት ስኬጁል ቱ ማን ነው ተብለን ስንጠይቅ ሞርፊን ነው አይደለ? እንግዲህ ስኬጁል ዋን እና ስኬጁል ቱ በዋንነት የሚለያቸው ምንድን ነው? ስኬጁል ዋን ምንም አይነት ለሜዲካል ፐርፐዝ አንጠቀምም አይደለ? ኦንሊ ለሪሰርች ፐርፐዝ ነው የምንጠቀመው። ነገር ግን ስኬጁል ቱዎችን ደግሞ ካን ቢ ዩዝድ ሜዲካሊ አንደር ክሎዝ ሱፐርቪዥን ልንጠቀም እንችላለን ማለት ነው። ስለዚህ ትክክለኛ መልሳችን ሞርፊን ይሆናል። ይሄን እንደዚህ አንደርስታንድ እንድታደርጉ ደግሞ ሪከመንድድ እናደርጋለን። ለግሬስ ፋርማ አዲስ ከሆኑ ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ቪዲዮ ላይክ፣ ሼር እንድታደርጉ ይሁን። ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን እኛም በዛው እናንተን ደግሞ ሳፖርት ለማድረግ እንሞክራለን። ፕላስ ደግሞ ሰው ሲኦሲ ለማረፍ ደግሞ ማድረግ ያለባችሁ ነገሮችን ሰመራይዝ ለማድረግ የሞከርነው ቪዲዮ አለ። ያንንም በማየት ደግሞ በብዙ እንድትጠቀሙ ሪከመንድድ እናደርጋለን። የምንሰጠውን ደግሞ ስፔሻል ቲቶሪያል መካፈል ኦር መከታተል የምትፈልጉ ደግሞ የቴሌግራም ዩዘር ኔማችንን አተሙት ዩኒፎርቲስን በመጠቀም ኮንታክት ማድረግ ትችላላችሁ። እንቀጥላለን። ሪሰርች ቲም ዌንት ቱ ኢምፖርት ፋርማሲውቲካልስ ዳት ዌር ናት ሬጅስተርድ ኢን ካንትሪ ድራግ ሬጅስትሬሽን ሊስት። ስለዚህ በሀገሪቷ ድራግ ሬጅስትሬሽን ውስጥ የለም፣ ነገር ግን ኢምፖርት ማድረግ ፈለገ። እነዚህ ለሪሰርች ፐርፐስ ማለት ነው። ዴይ ወንት ቱ ፕሮዳክት ፎር ክሊኒካል ትሪያል አደለ? ለክሊኒካል ትሪያል ፐርፐስ ነው። and consulted on the legal claim of the scenario. So what is the most appropriate legal response in this case? ምንም ጥያቄ የለውም፣ አለው ቱ ኢምፖርት ነው። ስለዚህ ኢምፖርት እንዲደረጉ ሪከመንድ ይደረጋል። ለምን? ኦንሊ ፎር ክሊኒካል ትሪያል ፐርፐስ ስለሆነ በሀገሪቱ ድራግ ሬጅስትሬሽን ሊስት ውስጥ ባይኖርም ሰው ኢምፖርት እንዲደረግ ምን ይደረጋል ማለት ነው? አለው ይደረጋል። ማንኛውም ሀሳብ አስተያየት ካላችሁ የቴሌግራም ዩዘር ነማችንን በመጠቀም ኮንታክት ማድረግ ትችላላችሁ። እንቀጥላለን። በዛሬ ቆይታችን እንግዲህ እያየን ነው አይደል? ከሬጉላቶሪ ፓርት ጋር ተያይዞ የምትጠየቁትን ሰው ሬጉላቶሪ ፓርት ጥያቄዎችን ከነማብራሪያ እየሰራን አለን። Mr. Zeddy is an athlete who is run on International Olympic on checking of the status of the athlete. He was banned from the sport as with diagnosed with taking of substance that improve physical fitness. እንግዲህ ምን ተደርጓል ማለት ነው? ኤክስክሉድ ተደርጓል። ለምን ባንድ ወይም ባንድ ተደርጓል? ለምን ሲባል ይሄ ፊዚካል አክቲቪቲያቸውን ኢምፕሩቭድ የሚያደርግ ሳብስታንስ በምርመራው ኮንፊርምድ ሆኖ ነው። ስለዚህ ዋት ኢዝ ዘ ሞስት ላይክሊ ሳብስታንስ ዛት ኢምፕሩቭ ዘ ፐርፎርማንስ ኦፍ ዘ አትሌት ተብለን ስንጠየቅ አናቦሊክ ስቴሮይድ ነው። እንግዲህ እነዚህ ስፖርተኞች እነዚህ ስፔሻሊ አናቦሊክ ስቴሮይዶችን በሚወስዱበት ጊዜ እንግዲህ እነዚህ ከተለያዩ ዓለም አቀፋዊ ውድድሮች ምን ይደረጋሉ ማለት ነው? ኤክስክሉድ ይደረጋሉ። ለምን ሲባል እነዚህ ፊዚካል ፊትነሳቸውን ወይም ደግሞ ፊዚካል አክቲቪቲያቸውን ምን ስለሚያደርግ ኢምፕሩቭ ስለሚያደርግ ማለት ነው። ስለዚህ ኮሬክት አንሰር ኢዝ አናቦሊክ ስቴሮይድ የሚለው ትክክለኛ መልሳችን ይሆናል። ይህም በዚህ ወይ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን። እንግዲህ እስከ ቪዲዮ መጨረሻ ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን። ቪዲዮን ከወደዱ ላይክ፣ ሼር ማድረግ እንዳይረሳ። እንድንሰራላችሁ የምትፈልጉትን በኮመንት ሴክሽን ብታስቀምጡልን ለግሬስ ፋርማ ደግሞ እናንተን ለመርዳት ኦልዌይስ ሬዲ ሆነን እንጠብቃለን ማለት ነው። መልካም ቆይታ። ባይ ባይ።